ጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል ይላል ልበ አምላክ ዳዊት መዝሙር 34 ቁጥር 19 ላይ። ብዙ አላሰፋው። ጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል። ለምንድን ነው ጻድቃን መከራቸው ብዙ የሆነው? ጻድቃን ከመባላቸው በፊት ነው ከተባሉ በኋላ ነው መከራቸው ብዙ የሚሆነው? ክርስቲያኖች ክርስቲያን ከመሆናችን በፊት ነው ወይስ ክርስቲያን ከሆን በኋላ ነው መከራችን ፈተናችን ብዙ የሚሆነው? እስቲ ምናልባት አርፍዳችሁ ወደ ክርስትና ሕይወት የመጣችሁ ካላችሁ ራሳችሁን መርምሩ። አይደለም በ40 እና በ80 የሥላሴ ልጅነት ያገኘን ሁላችንም ከዛ ጊዜ ጀምሮ መቼ ነው ቤታችን ውስጥ ፈተና ያንኳኳው? መቼ ነው ተቸግረን የምናውቀው? ክርስቲያን ስንባል አማኝ ስንባል ሰንበቴው ስንጠጣ ማህበር ስናወጣ አስራት በኩራት ስናስቀድስ ስንቆርብ ስናስተምር ስንቀድስ ስንዘምር ብዙ ጸዋቶ መከራ እንደየአቅማችን መጠን ተፈትነን እናውቃለን። እኔ ያልተፈተንኩ ምንም አይነት መከራ የደረሰብኝ የለም የሚል ካለ ስህተት ነው። አላወቀውም እንጂ እግዚአብሔር ከዛ መከራ አድኖታል እንጂ ብዙ መከራ ደርሶ በውጭ ሀገር ያላችሁ በአረብ ሀገር ደቡብ አፍሪካም ያላችሁ በአሜሪካም በአውሮፓም ያላችሁ ይህንን ክብረ በዓል ከኛ ጋር የምትሳተፉ የተሳተፋችሁ ሁሉ በሰው ሀገር እዛ ሆናችሁ መከራችሁ ብዙ ነው፣ ፈተናችሁ ብዙ ነው። እዛ ሆናችሁ ለራሳችሁ ሳትሆኑ ለቤተሰቦቻችሁ ሳትሆኑ ለቤተ ክርስቲያን እያሰባችሁ ከዱርዬ ከወንበዴ ጋር ከጦር መሳሪያ ጋር ታግላችሁ ያገኛችሁትን ሳንቲም ለገጠሪቱ ቤተ ክርስቲያን መርጃ የምትልኩ ጉባኤ የምታዘጋጁ ሕንፃ ቤተ ክርስቲያን የምትሰሩ ፈተናችሁ ብዙ ነው፣ መከራችሁ ብዙ ነው። ለምንድን ነው ፈተናችሁ ብዙ የሆነው? መቼ ነው ፈተናችን ብዙ የሆነው? መከራችን ብዙ የሆነው መቼ ነው? ፈተና አቁሟል ወይ? መከራ አቁሟል ወይ? ስደቱ አቁሟል ወይ? ጻድቃን ቅዱሳን መከራቸው እጅግ በጣም ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል። እቺ ቃል ነው በሕይወታችን መመላለስ ያለበት፣ መዘንጋት የሌለበት፣ መርሳት የሌለብን ቃል ቢኖር እግዚአብሔር ከሁሉ እንደሚያድን። ሊቀ ሰማዕቱ ቅዱስ ጊዮርጊስን ማሰብ በቂ ነው። ስለሱ ብዙ ለመተረክ አይደለም፣ አንደበትም የለኝም፣ ቃላትም ያጥረኛል፣ ጊዜም አይበቃንም። የሌላው ሰማዕት ሊቀ ሰማዕት የሰማዕታት ሁሉ ሊቅ አለቃ ብዙ ሰማዕታት አልፈዋል። እንደ ቅዱስ ጊዮርጊስ ግን የተፈተነና እንዲህ አይነት መከራ የደረሰበት የለም። መሰንጠቁ ዝም ብላችሁ አስቡት። እንደነና እንደናንተ ሰው ሆኖ አገልጋይ ሆኖ ሲያበቃ መጋዝ አምጥተው ለሆነ ሲከፍሉት፣ ስጋውን ቆራርጠው በድስት ሲቀቅሉት፣ እግዚኦ አልበቃ ብሏቸው ስጋውን አጥንቱን ፈጭተው በኤድራስ ተራራ ሲበትኑ እግዚአብሔር ደግሞ ትልልቅ ገቢረ ተአምር እየሰራ አስቀድሞ ከፊታቸው ሲያቆሙ ኢየሱስ ክርስቶስ እግዚአብሔር ከፍ አድርጋቸው አመስግኑት። ይሄን የቻለ እግዚአብሔር ነው። ይሄን የማን እግዚአብሔር ነው። ስለዚህ ቅዱስ ጊዮርጊስ መከራ ብዙ ነው፣ እንደ ሰማይ ኮከብ እንደ ምድር አሸዋ ነው። እግዚአብሔር ግን ከሁሉ አድኖታል፣ ከሁሉ አሻግሮታል። ትሩፋቱ፣ በረከቱ፣ ጽናቱ፣ ትዕግስቱ ለእኛም ተርፎናል። ይሄንን ክብረ በዓል መከራውን እያሰብን ስቃዩን እያሰብን እያከበርን አይደል? በረከቱን ለመካፈል እኮ ነው። ቃል ኪዳኑን ለመቀበል እኮ ነው እዚህ የተገኘ ነው። የተወደዳችሁ ክርስቲያኖች፣ ቅዱሳን ጻድቃን መከራቸው ብዙ ከሆነ በሰው ሀገር ያላችሁ አይዟችሁ፣ ታገሱ። በሰይፍ ቢያሳድዷችሁ፣ በጩቤ ብትወጉ፣ በመሳሪያ ቢያሳድዷችሁ፣ ልዩ ልዩ መከራ ስራት ቢደርስባችሁ እግዚአብሔር ከሁሉ ያድናችኋል። ነገር ግን አልፎ የእግዚአብሔር ቀን ሆኖ ቤተ ክርስቲያን እየሰራችሁ ቅድም የዘረዘርኩትን ትልልቅ ሃይማኖታዊ ትሩፋት እየሰራችሁ ነገር ግን በጩቤ ተወግተው የሞቱ አሉ፣ በመሳሪያ ተወግተው የሞቱ አሉ፣ የተገደሉ አሉ። አስክሬን ይመጣል በየጊዜው። ፈቃዱ የእግዚአብሔር ነው ብለን ነው የምንወስደው። ለምን? አሟሟታችን የተለያየ ነዋ። የተቆጠረና የተፈቀደልን ጊዜ ብዙ ነዋ። ሌሎች ደግሞ ያ ሁሉ ፈተና አልፈው ተሸክመው አሸክመው ወደ ሀገር ገብተው ኢንቨስት የሚያደርጉ ብዙዎች ናቸው።
ቤተክርስቲያን የሚረዱ ብዙዎች ናቸው። የጥሪ ቀናቸው ስላልደረሰ እንጂ በእነሱ ጉብዝና፣ በእነሱ ብልጠት፣ በእነሱ ኃይል፣ በእነሱ ስልጣን አይደለም። እነዛ እግዚአብሔር ስለቀሰፋቸው አይደለም። አልፎ ሄዱ ወጣቶቻችን፣ ያረፉ ወጣቶቻችን የተለየ ኃጢአት ሰርቶ አይደለም። ትልልቅ ወርቃማ ስራ እየሰሩ ትልልቅ ትሩፋት እያበረከቱ ጌታ ፈቃዱ ሲሆን ደግሞ ሰው ሀገርም ሆኖ ይጠራቸዋል፣ እዚህም ሆኖ ይጠራቸዋል። መቼም ይጠራቸው ሁላችንም እንጠራለን። ግን ደግሞ ይሄን እያወቁ ይሄን እየሰሙ እግዚአብሔር የሚጠራኝ ቀን አለ ብለው አስከሬን ከዚህ እየመጣ ከዚህ ተመልሰው የሚሄዱ ሄዶም ስኬታማ የሚሆኑ እኮ አሉ። እግዚአብሔር ባሉበት ይጠብቅልን፣ መከራውን በትዕግስት ይመልስላቸው፣ ፈተናውን መድኃኔዓለም ያቅልልላቸው። በአረብ ሀገርም በውጭ በአውሮፓም በአሜሪካም እንዲህ አይነት ክስተቶች አሉ። ስለዚህ ክርስቲያኖች ስለሆኑ መከራቸው ብዙ ነው። በስደት ሀገር መከራቸው ብዙ ነው። በአረብ ሀገር መከራዋ ብዙ ነው። አሲድ ይደፋባታል። ቁልቁል ከፎቅ ተወርውራ ትሞታለች፣ ታምራለች፣ ያሳብዷታል። ብዙዎች ግን እግዚአብሔር አምላክ ከዚህ ያድናቸው። መልካም የትሩፋት ስራ እየሰሩ ደግሞ ለሀገራቸው የበቁ በቅዱስ ጋብቻ የተጋቡ ልጅ ያፈሩ ደግሞ ብዙዎች ናቸው። የእግዚአብሔር ጥሪ እዛም እዚህም ስለሆነ ተስፋ መቁረጥ አያስፈልግም። እግዚአብሔር ከሁላችን ጋር ይሁን። ክርስቲያኖች ኮሽ ባለ ቁጥር ሰማዕቱን ቅዱስ ጊዮርጊስን አስቡት። ቤታችን ውስጥ ትንንሽ ፈተናዎች ሲመጡ ሰማዕቱን ቅዱስ ጊዮርጊስን ማሰብ ነው። ጠንካራ መሆን ነው፣ መበርታት ነው። የኢየሱስ ክርስቶስን መከራ ማሰብ ነው። የቅዱሳንን የጻድቃን የሰማዕታትን መከራ ማሰብ ነው። መራበሽ አያስፈልግም። ተስፋ መቁረጥ አያስፈልግም። ፈተና በቤተሰብ፣ ፈተና በትዳር፣ ፈተና በጓደኛ፣ ፈተና በተለያየ ነገር ይመጣብናል። የዘመርነው ዝማሬ ለመቼ ነው? የሰበክነው ወንጌል ለመቼ ነው? የተማርነው ትምህርት ለመቼ ነው? ብዙ ዋጋ ከፍላችኋል እኮ ወጣቶች፣ ብዙ ዋጋ ከፍለናል እኮ። ምንም ይሁን ምን የሆነ ፈተና ሲደርስብን የሆነ ውሳኔ ከመወሰናችን በፊት ቆም ብሎ ማሰብ ስጋና ነፍስ ይጣላሉ። ነፍስን ለስጋ ማስገዛት እንጂ ስጋን ለነፍስ ማስገዛት እንጂ ነፍስን ለስጋ ማስገዛት ተገቢ አይደለም። ነፍስን መቼም ቢሆን ለስጋ እንዳናስገዛ ማን ይርዳል? ማን ያግዘን? ሰይጣን በነፍስ ሳይሆን በስጋ ነው የሚያድረው። በስጋ ይሄን አምጣ፣ ይሄን ውሰድ፣ ይሄን አድርጊ፣ መርዝበት ጠጪ፣ ሱቅ ያሳይሻል፣ ቦታውን አካሄዱን ሁሉ ያስተምርሻል፣ ያስተምረናል። በተለይ ክርስቲያኖች ላይ ይሄ ፈተና እየጸና ያለው እውነት ለመናገር በተለይ ወጣቶች ላይ ነው እንዲህ አይነት ነገር እየመጣ ያለው። ምንድነው ችግሩ? በሰከንዶች ሽርፍራፊ የምናልፈውን ፈተናና መከራ ትዕግስት እናጣና ሰይጣን በመከረ መንገድ በስጋችን ገብቶ ነፍሳችንን በገዛ እጃችን እንድናጠፋ ምክንያት ይሆናል። ያ ሁሉ ድካም፣ ያ ሁሉ ልፋት፣ ያ ሁሉ ዝማሬ፣ ያ ሁሉ አገልግሎት፣ ያ ሁሉ ክርስትና ዋጋ እንደሌለው አድርጎ ሰይጣን ያስቆጥርብናል። ሰይጣንን ማን ይገስጽልን? ኧረ ማን ዞር ያርግልን? እኛን ማን ያጽናን? ማን ይርዳን? ክርስቲያኖች ፈተናችሁ ብዙ ነው። አገልጋዮች ፈተናችን ብዙ ነው። ካህናት፣ ዲያቆናት፣ ሊቃውንት ቤተ እግዚአብሔር፣ መምህራነ ወንጌል፣ ዘማሪያን ፈተናችን ብዙ ነው። በአንድም በሌላም እንፈተናለን። በርስ በርሳችን እንፈተናለን። በውጭ ኃይል እንፈተናለን። መዓት ፈተናዎች አሉ። በትዕግስት ማለት ይጠይቃል። ምን ሰማቸው ብዙ፣ ወሬው ብዙ፣ ሾክሾክታው ብዙ፣ ምን ብዙ። ሰይጣን በዛም በዚህ እስከ መቅደስ እየገባ እንዲህ እንደ እንኩሮ ያማስለናል። ማን ያርቅልን? ማን ያርቅልን? ማሸነፍ ያስፈልጋል። መጽናት ያስፈልጋል። መከራ ነው፣ ትንሽ ነገር ነው፣ ቆንጥጫ ነው። እንደ ጊዮርጊስ ማን ተፈትኖ ያውቃል? እንደሉ ያውቃል። እንደ ቅዱስ ጴጥሮስ ቁልቁል ማን ተሰውቃል? ያ ሁሉ መከራ፣ ያ ሁሉ ጅራፍ፣ ያ ሁሉ ግርፋት የት አለ? ምንም ሳይደርስብን በጥቃቅን ነገር ሃይማኖት ለውጦ ወደ ሌላ መሄድ። እግዚኦ መሐረነ ክርስቶስ። የሆነ ፈተና ሲደርስብን ወደ ጥንቁልና የሆነ አካባቢ ማማተር የሰይጣን ምክር፣ የዲያብሎስ ምክር ነው። ከሊቀ ሰማዕቱ ከቅዱስ ጊዮርጊስ ብዙ ነገር መማር ይቻላል። ያ ሁሉ መከራ ሲደርስበት በኢየሱስ ክርስቶስ ስም እየጸለየ እያማተበ እየጸለየ እየተሻገረ መጨረሻ ላይ ጠላቶቹ በእጁ ጣለለት። ጠላቶቻችን መድኃኔዓለም በእጃችን ይጣልልን። የኛ ጠላት ዲያብሎስ ነው።
የሰው ጠላት የለውም። እየተግባባን ነው አይደል? እኔ ምንም ጠላት የለብኝ። ጠላት ዲያብሎስ። ምንም ጠላት የለባችሁ። ጠላታችሁ ዲያብሎስ። እሱ ነው የሚያነሳስ፣ እሱ ነው የሚያሰማራባችሁ። መገሰጽ ነው ዲያብሎስ፣ መጸለይ ነው። ወዳጅን፣ ወንድምን፣ እናት፣ እህትን፣ ጓደኛን በፍቅር አይን ማየት ነው። የጥላቻ አይንን ማስወገድ ነው። ችግሮች ካሉ በጋራ መወያየት፣ መነጋገር ነው፣ መስማማት ነው። አባትና ልጅ፣ ሚስትና ባል፣ ልጆች ከወላጆቻችሁ ጋር ችግሮች ካሉ በቤታችሁ ቁጭ ብላችሁ ተወያዩ። እንደ ክርስቲያን መወያየት እኮ ነው መፍትሄ የሚያመጣው። መነጋገር እኮ ነው መፍትሄ የሚያመጣው። ዋጋ ከፍላችኋል፣ ቤተ መቅደስ ሰርታችኋል። እናንተም ተሰርታችኋል እኮ የጌታ ቤተ መቅደሶች ናችሁ። በውጭ ሀገር ማገር ውስጥም ያሉ ሁላችንም ዋጋ ተከፍሏል። ዋጋ ከፍላችኋል፣ ዋጋ ከፍለናል። ዋጋችን ከንቱ እንዳይሆን በአንድም በሌላም ምክንያት በግልም በቡድንም በቤትም ከቤት ውጭም በተለያየ ምክንያት የሚደርስብንን ፈተና በጾምና በጸሎት በትዕግስት ማለፍ ይጠይቃል። ይሄ ካላለ ተሸናፊ እንሆናለን፣ እንወጣለን ከበረቱ። ከበረቱ ከወጣን ደግሞ ያ ያደቆነን ዲያብሎስ ያቀሰናል ውጭ ወስዶ። አደራ እኔ በእውነት እጅግ በጣም ከምወዳቸው አገልጋዮች ባለፈ ሞተው ያረፈው ወንድማችን ግርማ፣ የትናንት እህታችን ዝም ብላችሁ አስቧችሁ። ነገስ የኔ ዕጣ ፈንታ ምን ሊሆን ይችላል ብለን ማሰብ መቻል አለብን። የኔ ዕጣ ፈንታ፣ የልጄ ዕጣ ፈንታ፣ የሚስቴ ዕጣ ፈንታ፣ የወንድሜ፣ የእህቴ፣ የአባቴ፣ የአጎቴ፣ የክርስቲያኖች ዕጣ ፈንታ ምን ሊሆን ይችላል? እንዲህ አይነት ውሳኔ ላለመወሰን፣ በራስ ጊዜ በራስ እጅ ሕይወት ላለማጥፋት ዋስትናችን መድኃኔዓለም ኢየሱስ ክርስቶስ ነው። ስሙ የተመሰገነ ይሁን። ከቅዱሳኑ ጋር መጣበቅ፣ ከሰማዕቱ ቅዱስ ጊዮርጊስ መጣበቅ፣ ከመብርሃን ጋር መጣበቅ፣ መቼም ቢሆን ከሕሊናችን አለማጥፋት፣ አለመውጣት፣ ስጋዊ ነገር ኮምፕሊት ማጥፋት። እንዲህ አይነት የሚያሳስብ፣ እንዲህ አይነት የሚያሰናክል፣ እንዲህ አይነት መንፈስ ማስወገድ ያስፈልጋል። በውጭ ሀገርም አገር ውስጥ እያለ ይሄ ነው ሊሆን የሚችለው። ውጭ ሀገር ያላቸው አንድ መልእክት አስተላልፌ ትምህርቴን እጨርሳለሁ። አንዳንድ ጊዜ ያለንበትን አውድ ማየት ጥሩ ነው። ያለንበትን ቦታ ማየት ጥሩ ነው። ያላችሁ ሞት በእርግጥ አንድ የተጻፈልን ቀን አለ፣ አንድ የተቆረጠልን ቀን አለ። እግዚአብሔር ደግሞ እድሜ ይቀጥላል። ይቀጥላል አይቀጥልም? እግዚአብሔር ሞትን ያራዝም፣ እድሜን ያራዝማል እኮ። እንደ አረጋዊ ስምዖን 15 ዓመት እድሜ፣ እንደ ሕዝቅያስ 15 ዓመት እድሜ፣ በእድሜ ላይ በሞታችን ቀን ተጨማሪ ቀን እግዚአብሔር ይሰጠናል፣ ይቀጥልልናል። ስሙ ለዘላለም የተመሰገነ ይሁን። ብዙዎቻችን የሞታችን ጊዜ ደርሶ እግዚአብሔር ግን በዓላማ ይሄን ያህል ጊዜ አቆይቶናል። ይችላል እግዚአብሔር። ያም ሆኖ ግን ጥንቃቄ ያስፈልጋል። አገሩ ይታወቃል። ደቡብ አፍሪካ በተለይም አረብ ሀገርም ይታወቃል። ግብ አያስፈልግም። እዚያ ያለው ጠላት የሚፈልገው ገንዘብ ነው። ገንዘብ መጥቶ ቤትን ካንኳኳ ሕይወትን አትስጠው፣ ገንዘብ ስጠው። ከሱቅ ሸቀጥ ከፈለገ ሸቀጥ ስጠው፣ ሲጋራ ከሆነ ስጠው። ሕይወትን ግን አትስጠው፣ አካልን ግን አትስጠው። አንዳንዴ ወጣትነት፣ አንዳንዴ ጎርምስና እኔ ከማን አንሼ ይመጣል ስጋዊ ነገር። ለለፋንበት ገንዘብ እንሳሳለን፣ እውነት ነው። እንዴት ለለፋንበት ገንዘብ አውጥቼ ልስጥ የሚል ነገር ይመጣል። ግብ ፈጥሬ ድንገት ባሸንፈው አባቴ እሱ ሰይጣን ይዞ ነው ወደ ቤት የመጣው። ሞት ተስማምተሽ ነው ስገጂ ከተባለ ስገጂ፣ የወጣሽበት ዓላማ ስላለ። ተንበርከኪ ከተባለ ተንበርከኪ። ግብ የትም ስለማይ በሰው ሀገር ላይ በስደት ሀገር ላይ ወንድሞች አደራ፣ ምንም ጉልበት ለምን የፈለገ ጥበብን ጉልበትን አቅምም ይኑረን፣ ሞትን አጉጆ ሞትን ይዞ በእጁ ይዞ የመጣውን አካል በጾም በጸሎት መሸኘት፣ የሚፈልገውን ሰጥቶ መሸኘት። አንተ ባዶህን አንተ ኖር፣ ነገን ገንዘብ ታገኛለህ። አንቺም በተመሳሳይ። እግዚአብሔር ከሁላችን ጋር ይሁን። በዚህ ልክ አባቶቻችን ውጭ ሀገር ላሉ ልጆቻችሁ፣ እናቶቻችን ውጭ ሀገር ላሉ ልጆቻችሁ እንዲህ ምከሩ፣ እንዲህ አስተምሩ። አደራ በእግዚአብሔር ስም። በቃ ግብ እንዲህ መያያዝ አያስፈልግም። በዚህ ልክ ከሆነ መድኃኔዓለም ይዘን እንሻገራለን። ያጣነውን ነገር ደግሞ በእጥፍ መድኃኔዓለም ይሰጠናል። ዋና የሚፈለገው ከእኛ ጽናትና ትዕግስት ነው የሚለውን ነገር በደንብ ማሰብ ያስፈልጋል። ስለዚህ ክርስቲያኖች ወደፊት ፈተና ይበዛል፣ ቀለል አይልም። በደንብ ማሰብ አገልጋዮች፣ አባቶቼ ካህናት፣ ወንድሞቼ ዲያቆን፣ መምህራን፣ ዘማሪያን፣ ምእመናን፣ የሰንበት ተማሪዎች ሁላችንም እየበረታን ስንሄድ እየጸናን ስንሄድ ፈተናም ስቃይም በዛ ልክ እየበረታ እየጸና ይመጣል። መንገዱ አይታወቅም፣ ጊዜው አይታወቅም፣ አውዱ አይታወቅም፣ አይነቱ አይታወቅም። የፈተናው አይነት ግን ይመጣል። በየቤታችን በያለንበት እንጠብቅ።
ሲመጣ ግን የመጣው መከራ በበጎ ተቀብለን በጾምና በጸሎት ከእግዚአብሔር ጋር ሆኖ ማሸነፍ ማስወገድ ተገቢ ነው የሚለው መልእክት ለማስተላለፍ ነው። ስለ ሁሉም ነገር ማን ይርዳል? ማን ያግዘን? እስቲ ከፍ አድርጋችሁ ስሙን አመስግኑ። ስሙ ለዘላለም